በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ በመናዘዝ መፈወስ የሚል ነው። እግዚአብሔርን አጋዥ ብሩክ ይቅር ባይ የሚያነጻ የሚቀድስ መንፈሱን ተገን ገላጭ አድርገን የአምስተኛውን ቀን ትምህርት እንጀምራለን። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 15 ላይ ያለውን በጸሎት መንፈሱን እናነባለን። ኃጢአተኛውም መያዣን ቢመልስ የነጠቀውንም ቢመልስ በሕይወትም ትእዛዝ ቢሄድ ኃጢአትም ባይሰራ በሕይወት ይኖራል እንጂ አይሞትም። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ የፊታችን ብርሃን፣ አንተ የደስታችን መፍለቂያ፣ አንተ የሐሴታችን ምስጢር፣ አንተ የድል ዝማሪያችን ምክንያት ነህና በአንተ የኖርን በአንተም የቀኑን ማዕበል የቀዘፍን በአንተም ወጥተን የምንገባ እኛ ደካማ ባሪያዎች በእውነት እናመሰግንሃለን። ዓይናችን ብርሃናችን የምትሆን የሐዘናችን ሐኪም የቁስላችን ፈዋሽ የስብራታችን ጠገን የረሃባችን መድኃኒት እግዚአብሔር ሆይ ስለ ቸርነትህ ሌሊቱን አሳልፈህ ይህንን ብርሃን ስለሰጠህን ከዚህ በፊት አይተናት የማናቀውን ይችን ቀን እንደ አክሊል ስላቀዳጀህን መኖር ሹመት ነውና አልተሾምንም ብለን አይከፋንም። መኖር ብልጥግና ነውና አልበለጸግንም ብለን አይጨንቀንም። መኖር ስልጣን ነውና ስልጣን አላገኘንም ብለን አናጉረመረምም። የሁሉ ጌታ እግዚአብሔር ሆይ በዕድሜ በረከት ስላከበርከን እናመሰግንሃለን። ከፊቱ ይልቅ የኋላው ቸርነትህ እየበዛ ከትላንት ይልቅ ፍቅርህ በእኛ ላይ እየጎላ እያወቅንህ እንድናውቅህ እየወደድንህ እንድንወድህ እየተጠጋንህ እንድንጠጋ ለዘላለም ታውቀህ የማትጨረሰውን ለዘላለም ቢተረክ ፍቅርህ ተዘምሮ የማያበቃውን አንተነትህን ደግሞ እናውቅ ዘንድ ጉዞ ስላስጀመርከን ጌታ ሆይ እናመሰግንሃለን። እንደ ቸርነትህ ለሕዝብ ምሳሌ ለአሕዛብም ሁሉ አርአያ እንድንሆን እኛን ክርስቲያኖች አድርገህ ስለጠራህን ስለሰየምከን በቤትህም ስፍራና አደባባይ ስለሰጠህን የማይገባን ብንሆንም ዛሬም መውደቅ ታሪካችን ቢሆንም አንተ ግን አምነህናልና በእውነት እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ ስለ ቸርነትህ በለቢሰ ሥጋ የእኛን ሥጋ ለብሰህ በቀራንዮ አደባባይ ላይ ስለ እኛ እርኩስ ምራክን የተቀበልክ ክብራችን ማይረጋችን አንተ ነህና ስም የለንም ብለን አንሰጋም። ስማችን አንተው ነህ። ክብር የለንም ብለን አንጨነቅም። ክብራችንም አንተው ነህ። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ ያንተን ትልቅነት የሚያይ የእምነት ልቡና እንድትሰጠን ውሳጣዊ ዓይናችንን እንድታበራልን ከአንተ ጋር መሆንም የማይቆጠር ዋጋ መሆኑን እንድንረዳ ጸጋህ ያግዘን ዘንድ አቤቱ እንጠይቀሃለን። እንደ ቸርነትህ እንደ ምሕረትህም ታላቅነት እኔን ባሪያህን በፊትህም ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትል አሁን ማዳንህ እንዲደርሰን አቤቱ እንማጸናለን። ሀገራችንን ኢትዮጵያን ሕዝቧን የሚመሯትን ሁሉ አቤቱ ይቅር እንድትል የሚሰማውን ክፉ ነገር ሁሉ በበጎ በምስራች እንድትለውጥልን
አቤቱ እንማልድሃለን። ጌታ እግዚአብሔር ሆይ ቀኑ ያደከማቸውን በሽታ፣ ማጣት፣ መገፋት፣ በስም ላይ ጥላሸት መቀባት፣ መሰደድ፣ መታሰር፣ በጭንቅና በሰቆቃ ውስጥ ማለፍ፣ የልጆቻቸውን የወዳጆቻቸውን መከራ መስማት ያደከማቸውን ሁሉ ዛሬ መልስ ሆነህ እንድታሳርፋቸው አቤቱ እንማጸንሃለን። ጌታ ሆይ ዝም ያሉትን ሁሉ ፍትሕ ካንተ የሚፈልጉትን ዛሬም የሚገፉትን በባለጠጎች፣ በባለሥልጣናት፣ በዚህ ዓለም ሹሞች መድረሻ ያጡትን ምስኪኖችን፣ ድሆችን ታድናቸው ዘንድ እንድትወርድ መድኃኒት እንድትሆናቸው ሊገላቸው የመጣውን ገለህ ሊሞቱ የተመደቡትን እንድትታደግ አቤቱ እንማጸናለን። የሁሉ ጌታ እግዚአብሔር ሆይ ጨለማችንን እንዳሳለፍከው የዘላለም ሞታችንን እንዳሳለፍከው በምድር ላይ የምንሰማውን ፈተናና መከራም አቤቱ አሳልፍልን። አገልግሎታችንን በብሩህ ገጽ አቤቱ ተቀበለው። በመካከላችንም ፍጹም እርቅን፣ ፍጹም አንድነትን፣ ፍጹም መግባባትን አቤቱ አድለን። ለዓለም ሁሉ የምሕረት ፊትህን እንድትመልስ የገንዘብ ፍቅርን በወንድም ፍቅር እንድትለውጥ አቤቱ እንማጸናለን። በጦርነት የሚታወኩትን መንደሮቹን፣ ከተሞቹንና ቀዮቹን ሁሉ በቸርነትህ እንድታስባቸው፣ በሀገራችን በኢትዮጵያ የሚሰማውን በሽታ ደግሞ አቤቱ በቸርነትህ በስልጣናዊ እጅህ እንድታነሳልን አቤቱ እንማጸናሃለን። ጌታ ሆይ የሕዝባችንን መከራ በቃ እንድትለው ይሄ ቀን ከአንተ ይቅርታ የተነሳ የሐዘን፣ የስብራት፣ አንገት የመድፋት፣ ቀንበር የመሸከም ጌታ ሆይ ወደቡ እንዲሆን፣ ድንበሩ እንዲሆን፣ መጨረሻው እንዲሆን አቤቱ እንማጸናለን። ጨለማው ታሪካችን እንዲለወጥ፣ የረሃብ፣ የሰቆቃ፣ እርስ በርስ የመፈጃጀት ታሪካችን እንዲያበቃ ወደ ልብና ወደ ልቦናችን እንድንመለስ አቤቱ እንማጸናለን። ስለ ሁሉም ተመስገን። እንዲህ ብለን ለመጸለይ ስለ በቃንም እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። አንድ በሽተኛ ምሕረትን፣ ፈውስን፣ መድኃኒትን ለማግኘት በሽታውን መናገር አለበት። እንደውም በሀገራችን በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። የዚህ ዓለም ባለመድኃኒቶች ከምንናገረው ከሚሰማን ስሜት ተነስተው መድኃኒትን ያዛሉ። በመንፈሳዊው ዓለምም ምሕረት የምናገኘው መዳን የምናገኘው በመናዘዝ በመናገር ነው። ለሁሉም ሰው በሽታችንን ላናወራ እንችላለን። መፍትሄ ይገኝበታል ለምንለው ባለመድኃኒት ግን በሽታችንን እንናገራለን። ኃጢአታችንንም የትም ቦታ የምናወራው የምንዘራው አይደለም። ዛሬ ኃጢአት እየሆነ የመጣው የሰው ልጅ ኀፍረቱን ሊደብቅ አለመቻሉ ነው። የአንድ ማህበረሰብ ውድቀቱ የሚለካው በአደባባይ መራቆት ሲጀምር ነው። ብዙዎች የሚያልፉበትን ኃጢአት፣ ብዙዎች የሚያልፉበትን ድካም በማስተማር ስም ምናልባት ውስጣቸው እየኮራ፣ ምናልባት ውስጣቸው ኃጢአትን እያለማመደ በሚመስል መንገድ በአደባባይ ሲያወሩት እንሰማለን። ክፉ ነገር ሲነገር ይለመዳል። ክፉ ነገር ሲነገር ያላሰበን ያሳስባል። ክፉ ነገር ሲነገር የጀመረውን ብቻዬን አይደለሁም ብሎ እንዲጨክን ያደርገዋል።
ስለዚህ ኃጢአታችንን የት ቦታ እንደምንናገር በጣም መጠንቀቅ አለብን። ቆሻሻን በጥንቃቄ እንደምናስወግደው ምንም ከቤታችን የወጣ ምንም ከኛ ውስጥ የወጣ ቢሆንም በጥንቃቄ እንደምናስወግደው፣ በጥንቃቄ ካልተወገደ ግን በሽታ እንደሆነ ሁሉ ተጨማሪ ጉዳት የሚያመጣ እንደሆነ ሁሉ ኃጢአትም በጥንቃቄ መወገድ አለበት። ብቻ በመናዘዝ ፈውስ አለ፣ ትፈወሱም ዘንድ ተናዘዙ ስለሚል እግዚአብሔር በንስሐ ስጋዊን፣ ነፍሳዊን፣ መንፈሳዊን ፈውስን ይሰጣል። እግዚአብሔር ሙሉ አዳኝ ነው። በግማሽ በከፊል በመንፈቅ የሚያድን ሳይሆን እግዚአብሔር ሙሉ አዳኝ ነው። በአዳኝነቱ የማይጠረጠር፣ መድኃኒትነቱ የጎንዮሽ ጉዳት የሌለው ፍጹም ፈዋሽ፣ እኔ ፈዋሽህ እግዚአብሔር ነኝ ጤናህንም እመልሳለሁ ብሎ የተናገረ አምላክ ነው። ክብር ምስጋና ለእርሱ ይሁን። በምድር ላይ ያሉ መድኃኒቶች ምናልባት ሰውየውና በሽታው አንዱ በአንዱ ላይ የበላይ እንዳይሆን አድርገው በሚዛናዊነት ተስማምተው እንዲቀጥሉ የሚያደርጉ ሊሆኑ ይችላሉ። ዛሬ የምንሰማቸው በሽታዎች የሚታዘዙት መድኃኒቶች ምናልባት በሽታው እንዳያይል ሰውየውም እንዳያይል አስታርቀው የሚጓዙ ሊሆኑ ይችላሉ። የዚህ ዓለም ሀያላን ሀገራት፣ የዚህ ዓለም ባለጠጎች የሀብታቸው መሰረት የሰው ልጆች በሽታና ጦርነት ነው። በመሳሪያ ንግድ፣ በመድኃኒት ንግድ ሀብታቸውን ስለመሰረቱት እነዚህ ይጠፉ ዘንድ ፈቃደኛ አይደሉም። የእግዚአብሔር መድኃኒትነት ግን ፍጹም ነው። መድኃኒት ተብሎ መድኃኒት እግዚአብሔር ብቻ ነው። እግዚአብሔር ከኃጢአታችን ያድነናል። እግዚአብሔር ወልድ የአብ ቃሉ ወደዚህ ዓለም በመጣ ጊዜ፣ ስጋን ከድንግል ማርያም በለበሰ ጊዜ የተዋህዶ ስሙ ኢየሱስ የሚል ነው። ኢየሱስ ሰውነትና መለኮት የተዋሃዱበት፣ ስጋና መለኮት የተዋሃዱበት የተዋህዶ ስም ነው። ኢየሱስ ማለት መድኃኒት ማለት ነው። ከምን የሚያድን? ከኃጢአት የሚያድን ማለት ነው። ከኃጢአት መዳን በሰዎች የምናገኘው አይደለም። ከኃጢአት መዳን በራሳችን የምናገኘው አይደለም። ከኃጢአት የሚያድነን አምላካዊ ኃይል ነው። ከኃጢአት የሚያድነን አምላካዊ ደም ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በኃጢአታችን ብንናዘዝ ነፃ ሊያወጣን፣ ሊፈውሰን፣ በምህረት ሊሰደን የታመነ ነው። ልብ አድርጉ። የደም ባህሪው ማቆሸሽ ነው። የክርስቶስ ደም ግን አምላካዊ ደም በመሆኑ ከኃጢአት ሁሉ ያነጻል። ከኃጢአት ብቻ አይደለም፣ ከኃጢአት ሁሉ። ስለዚህ መፍራት ያለብን ለንስሐ መዘግየትን እንጂ የኔ ኃጢአት ምህረት የለውም ብለን አይደለም። በምድር ላይ የእግዚአብሔርን ምህረት የሚፈታተን ኃጢአት የሰራ ማንም የለም፣ አያደርገውም እንጂ ሰይጣን ንስሐ ቢገባ የእግዚአብሔር ምህረት እርሱንም ሊያድን ይችላል። የእግዚአብሔር ምህረቱ የማይሰፈር የማይቆጠር ነው። አንዳንድ ሰዎች ያልተጻፈ ያነባሉ። የተጻፈ ለማንበብ ዳተኛ የሆነ ሰው ያልተጻፈ ለማንበብ ጎበዝ ነው። ንስሐ የሌለው ኃጢአት አለ ብለው የሚናገሩ ሰዎች አሉ። ከክርስቶስ ደም በላይ የሆነ ኃጢአት አለ እያሉን ያሉት፣ የክርስቶስን ደም መስዋዕትነቱን እያሳነሱን ያሉት፣
የእግዚአብሔርን ምሕረት የሚቋቋም የሚገዳደር የሚያሸንፍ ኃጢአት አለ እያሉ ነው ያሉት። የእግዚአብሔርን ምሕረት እያሳነሱ ነው። በእውነት የእግዚአብሔር ይቅርታ የክርስቶስ ደም የማያስወግደው ኃጢአት የለም። እማያጠራው እድፈት፣ እማያነጻው ቆሻሽነት የለም። አዎ በንስሐ ፈውስ እናገኛለን። ብዙዎች በንስሐ መፈወስን ስላላወቁት ከኃጢአታቸው ጸጸት የተነሳ ራሳቸውን በመቅጣት ይኖራሉ። በሱስ ውስጥ የተዘፈቁ፣ በአጉል ባልንጀርነት የተያዙ፣ ሳይነጋ የሚሰክሩ፣ ቀኑን ላለማየት የሚከጅሉ ሰዎች፣ ነግቶ የሚደነግጡ ሰዎች ብዙዎቹ በጸጸት ውስጥ የሚያልፉ ናቸው። ብዙዎቹ በመንፈስ ስብራት ውስጥ የሚያልፉ ናቸው። ሱሰኝነት ሁሉ ጥጋብ አይደለም። ሱሰኝነት ሁሉ ቅብጠት አይደለም። ሱሰኝነት ሁሉ ምቾት አይደለም። ልክ ነው እያልን አይደለም። መንገዱን አላወቁትም። ኃጢአታችንን በመደንዘዝ አይደለም የምናልፈው፣ በእግዚአብሔር ምሕረት ነው የምንሻገረው። ኃጢአታችንን በመጠጥ አይደለም፣ በክርስቶስ ደም ነው የምናስወግደው። ከጸጸት የሚያድን ከህሊና፣ ከሰይጣን፣ ከዓለም ክስ የሚያድን በቀራንዮ አደባባይ የፈሰሰው የክርስቶስ ደም ነው። ቤተ ክርስቲያን የዘወትር አገልግሎቷ ምንድን ነው ስንል ቀራንዮነትን ማስጠበቅ ነው። ቤተ ክርስቲያን ቀራንዮ ነች። የኢየሱስ ክርስቶስ ሞትም ታሪኳ ሳይሆን ሕይወቷ ነው። በዓመት አንድ ቀን ስቅለት ብላ የምትዘክረው፣ በዓመት አንድ ቀን ስቅለት ብላ የምታከብረው ሳይሆን የክርስቶስ ሞት መስቀሉ ሕይወቷ ነው። በየቀኑ ዕለተ ዓርብ በአሁንነት በቤተ ክርስቲያን ይዘከራል። በአሁንነት ሥጋው ይቆረሳል፣ ደሙ ይፈሳል። ይሄ ለኃጢአተኞች የተከፈለ መሥዋዕትነት ነው። ሥጋውን በልተን እንቀደሳለን፣ ደሙን ጠጥተን እንነጻለን። ቤተ ክርስቲያን ደጆቿ ለምሕረት የተከፈቱ ናቸው። ቤተ ክርስቲያን መፈራረጃ፣ መኮነኛ፣ አንዱ አንዱን ስህተቱን እየነቀሰ የሚያጠቃባት ስፍራ አይደለችም። ዛሬ በቤተ ክርስቲያን ውስጥ የቤተ ክርስቲያንን ዓላማ ያልተረዱ ሰዎችን እናያለን። በአደባባይ ሲካሰሱ፣ አንዱ የአንዱን የውስጥ ልብስ ሲገልጥ እናያለን። ውርደትና ቅሌት በዓለም የሌለ በቤተ ክርስቲያን ውስጥ እያየን ያለ ነው። ሰዎች የአንዱን ካባ ማንሳት፣ የአንዱን ቆብ መጣል እያስደሰታቸው ነው ያሉት። ቤተ ክርስቲያን ግን ሸፋኝ ናት፣ የምሕረት ቤት ናት። ኃጢአተኛው ዓለም ወደ ቤተ ክርስቲያን እንዳይመጣ እኛ እርስ በርሳችን ስንካሰስ አጥር ሆነነዋል፣ ግድግዳ ሆነነዋል። ዛሬ በዓለም ያሉትን ማስታረቅ ማስማማት ይሻላል። በቤተ ክርስቲያን ውስጥ ያሉትን ሰዎች ማስታረቅና ማስማማት አልተቻለም። ፖለቲከኞች ሲታረቁ የሃይማኖት ሰዎች አይታረቁም። ይቅርታ ከሚገኝበት ቦታ ይቅርታ እየታጣን ያለው የቤተ ክርስቲያንን ውብ መልኳን አጠልሽተን ለዓለም እያቀረብን ያለ ነው። ቤተ ክርስቲያን የክርስቶስ አካል ናትና የምትመስለው እርሱን ነው። የይቅርታ ቤት ናት። በቤተ ክርስቲያን ያጠፋ ከተገኘ እንኳ ሰወር አድርገው ያክሙታል፣ ሰወር አድርገው ይመክሩታል፣ ሰወር አድርገው ተለውጦ በብዙ ፍሬ እንዲገለጥ ያደርጉታል። ዛሬ ግን ያላሰበውን የሚያሳስቡ፣ የጀመረው እንዲለይለት የሚያደርጉ በቤተ ክርስቲያን ውስጥ ይሰማሉ። ብዙ ሰርጎ ገቦች ወደ ቤተ ክርስቲያን ገብተዋል። የሰይጣን ዓላማው ሰዎችን ከቤተ ክርስቲያን ማስወጣት ብቻ አይደለም፣
ወደ ቤተ ክርስቲያንም ያስገባል በዚያ ያሉትን ለማወክ። ስለዚህ የሳጥናኤል የውስጥ ካድሬዎች ሆነው ብዙዎችን የሚሸኙ ብዙዎችን ተስፋ የሚያስቆርጡ በእግዚአብሔር ቤት እየተከሰቱን ያሉት። ያመንነው እግዚአብሔርን ወደን እግዚአብሔርን አይተን ነው። እግዚአብሔር የምህረት አምላክ ነው። ይቅር ይለኛል ይምረኛል ብለን ወደ እርሱ መቅረብ አለብን። ምህረቱ ኃጢአታችንን ያሸንፈዋል እንጂ ኃጢአታችን ምህረቱን አያሸንፈውም። ምንም አይነት በደል ብንሰራ፣ ምንም አይነት ኃጢአት ብንፈጽም እግዚአብሔር ይቅር ይለናል። ያለ እጅ መንሻ፣ ያለ ጉቦ፣ ያለ መለማመጥ እግዚአብሔር ይቅር ይለናል። ይህንን ምህረት ለዓለም ማወጅ አለብን። እኔ ይቅር አልባልም ብሎ በግፉ በጭካኔው በርኩሰቱ የገፋበት ሰው አለ። ይቅር ትባላለ፣ እግዚአብሔር ይወድሃል። የቤተ ክርስቲያን ደጆች ለምህረት ተከፍተዋል፣ አንተን ይጠብቁዋል ልንለው ይገባል። ሕዝቅኤል 33 ቁጥር 15 ኃጢአተኛውም መያዣን ቢመልስ የነጠቀውንም ቢመልስ በሕይወት ትእዛዛት ቢሄድ ኃጢአትም ባይሰራ በሕይወት ይኖራል እንጂ አይሞትም። መያዣው ምንድን ነው? ቀብዱ ምንድን ነው? ያበደሩትን ሰው እያስጨነቁ የሚኖሩበት ነው። በሰው ጭንቅ፣ በሰው ጣር፣ በሰው ረሃብ፣ በሰው በሽታ መነገድ ፍጹም ኃጢአት ነው። በሰው ጭንቅ መራራት እንጂ በሰው ጭንቅ ተጨማሪ ጭንቀትን ማምጣት አይገባም። የሰውን ንብረት መያዣ አድርገው በሽታውን የሚነግዱበት፣ የልጁን መታገት የሚነግዱበት፣ ጭንቀቱን የሚነግዱበት፣ ዕዳውን የሚነግዱበት ብዙ ወገኖች አሉ። ይሄ የጭካኔ ጭካኔ ነው። መያዣውን ቢመልስ ትልቅ ኃጢአት ነው። በሰው መከራ መነገድ ትልቅ ኃጢአት ነው። በሰው ጭንቅ ትርፋማ ለመሆን ማሰብ ትልቅ ኃጢአት ነው። ከሬሳ ላይ ቀለበት ማውለቅ። የተጨነቀ ሰው ማለት ሬሳ ነው። የተጨነቀ ሰው ማለት የሞተ ነው። ትልቅ ኃጢአት ነው ሬሳን መግፈፍ። ሬሳን የለበሱትን አውልቀው ይሸፍኑታል እንጂ አይገፉትም። ብዙ ገንዘብ ወዳዶች፣ ብዙ ወለድ አበዳሪዎች ሬሳን የሚገፉ ናቸው። ቤቱን አሽጠው ከአቅሙ በላይ ዕዳ አምጥተውበት አስፈራርተው አስደንብረውት መጀመሪያ በበሽታ በጭንቀት ይቀጡታል፣ ዕድሜውን ያሳጥሩታል። ልጆቹ የሚኖሩበትን የሚያድጉበትን ቤት አሳጥተው ለጎዳና ይዳርጓቸዋል። ወንድም ቢጨነቅ ቢቸገር በዕዳ ቢያዝ አያስለቅቀው እንጂ በችግሩ ነግድበት ተብሎ አልተጻፈም። ኃጢአተኛው መያዣን ቢመልስ የሰው ገንዘብ በእጃችን ላይ ያለ መመለስ አለብን። ሰው ተጨንቆ፣ ሰው ፈርቶ፣ ሰው መድረሻ አጥቶ በሰጠነው ነገር ላይ ወለድን ትርፍ ነገርን መፈለግ ከኛ መራቅ ይገባዋል። ዛሬ ለእርሱ ዓርብ ለእናንተ ትንሣኤ ነው። ቀን ይለወጥና ለእኛ ዓርብ ለእርሱ ትንሣኤ የሚሆንበት ቀን ይመጣል። ዛሬ ለእርሱ ስቅለት ለእኛ ትንሣኤ ነው። ዛሬ ለእርሱ ጦም ለእኛ ፍስክ ነው። ቀን ሲለወጥ ለእኛ ስቅለት ለእሱ ትንሣኤ ይሆናል። ኃጢአተኛው መያዣን ቢመልስ ምንድን ነው? በእጃችን የያዝነው ነገር ምንድን ነው? ያንን ሰው ቀን ሰላም ሌሊት እንቅልፍ የሚነሳው መያዣ ምንድን ነው? ወገኖቼ የተያዘብን ኃጢአት እንዲለቀቅልን የያዝነውን መልቀቅ አለብን።
ይሄ የምንጨነቅለት የምንሰስትለት ንብረታችን የሞትን ቀን እምናውቀው ቢበላው ጥሩ ነበረ። እማናውቀው ይጫወትበታል። ያለፋበት ነውና ያባክነዋል። በገንዘባችን እየላክን በሰማይ ርስትን መግዛት አለብን። በገንዘባችን በጎ ስራን መስራት አለብን። እግዚአብሔርን ማስከበር አለብን። በእኛ ምክንያት ቀን ሰላሙን ሌሊት እንቅልፉን የሚያጣ ሰው በምድር ላይ መኖር የለበትም። ወገኖቼ፣ ሞትን በደስታ የምትጋፈጡት በዚህ ዓለም ላይ ማንንም ለመበደል አልኖርኩም ብላችሁ ለራሳችሁ መናገር ስትችሉ ነው። በዓለም ላይ ጨካኝ የነበሩ ነገስታት ሁሉ በሞት ፊት ፈሪዎች ነበሩ። ብዙዎችን ይገድሉ የነበሩ ሸሽተዋል። ጨካኝ የነበሩ የደርግ ባለስልጣናት ለነፍሳቸው ፈርተው ሸሽተዋል። ዋናውን ፈርጥጠዋል። ሳዳም ሁሴን ብዙዎችን የገደለ 15,000 ሰዎችን በኬሚካል የፈጀ ሰው መሳሪያ ይዞ ነው የተገኘው። በራሱ ላይ ሰው አይጨክንም። ጨካኙ ሳይቀር ለራሱ ሩሩ ነው። ሌሎችን እያስጨነቅን የሌሎችን ሬሳ እያስገበርን መኖር በእውነት አይገባንም። በእኛ ምክንያት የተጨነቀ ካለ ልናሳርፈው ይገባል። እግዚአብሔር እረፍት ይስጣችሁ። በእናንተ ምክንያት የተጨነቀ ሰው ካለ እረፍ በሉት። እረፍት እችላለሁ በሉት። ተረጋጋ በሉት። የኔ የሆነ ሁሉ የእግዚአብሔር ነው በሉት። እግዚአብሔር ደስ ይለዋል። ምክንያቱስ ከራበው ጋር ተርቧል፣ ከተጨነቀው ጋር ተጨንቋል። ሰውን ማስጨነቅ ሥላሴን ማስጨነቅ ነው። ኃጢአተኛ መያዣን ቢመልስ በእጃችን የያዝናቸው መያዣዎች አሉ። በእጃችን የያዝናቸው መያዣዎች አሉ። የዛሬ ሰው የዛሬ ትውልድ በፍቅር ቀን ለጠብ ይዘጋጃል። ገና እኮ ፍቅሩን እየጀመረው ነው። ምናልባት ብጣላ ብሎ የዚያን ሰው ኃጢአትና ነውር ይለቃቅማል፣ መረጃውን ይይዛል። በክፉ ቀን አወጣዋለሁ ብሎ ኃጢአተኛው መያዣን ቢመልስ እግዚአብሔር የያዘብንን ሁሉ ቢለቀው እንዴት እንሆን ነበረ? እግዚአብሔር የያዘብንን ሁሉ በአደባባይ ቢያውለው እንዴት እንሆን ነበረ? በእውነት መያዣን እንደ መያዝ ያለ ኃጢአት የለም። የሰዎችን በደል የሰዎችን ኃጢአት እንኳን ለሰው አይደለም ለራሳችን ደግመን ልንነግረው አይገባንም። የተሸፈነለት ሰው አይገልጥም። የተከደነለት ሰው በአደባባይ አያውጅም። ይሄ ሰውነት ነው። ይሄ መንፈሳዊነት ነው። ይሄ እግዚአብሔርን የሚያከብር ነው። እግዚአብሔር እኮ ስሙ ከባት አበሳ ነው። አበሳን ጉድን ሸፋኝ ነው። ካህን የሰውን ኃጢአት የሰማውን ኑዛዜ ካወጣ መቃብር አፍ አወጣ ይባላል። እኛ እኮ የንጉሥ ካህናትም ነን፣ የንጉሥ አገልጋዮች ነን፣ መንፈሳውያን ካህናት ነን፣ መንፈሳዊ መስዋዕትንም የምናቀርብ ነን። እኛ የሰውን ኃጢአት የሰማነውን በደል አወጣን ማለት መቃብር አፍ አወጣ ማለት ነው። ወደዚህ ክብር መመለስ አለብን ወገኖቼ። እያዳጠን ስለሆነ በአደባባይ የምንሰማው የሁለት ተፋቅረው የነበሩ ሰዎች የጠባቸውን ቀን ስንሰማው የምንሰማው ነገር ጆሮን የሚጠልዝ ነው። ባል የሚስቱን፣ ሚስት የባሉን፣ ወዳጅ የወዳጁን፣ ካህን የካህኑን፣ በፍጹም ይሄ ነውር ነው። ኃጢአተኛው መያዣን ቢመልስ ወገኖቼ፣ አንድን ሰው ስናዋርደው በሱ ዙሪያ ያለውን ሁሉ ነው የምናዋርደው። በሱ ዙሪያ ያለውን ሁሉ ነው የምንጥለው። አንድ ሰው አንድ አይደለም። ከንቱ የምንለው ሰው በዙሪያው ብዙ መልካም ሰዎች አሉ።
ኃጢአተኛው መያዣን ቢመልስ የነጠቀውንም ቢመልስ ንጥቂያ የኛ ያልሆነ ገንዘብ እኛ ጋር ካለ ብንበላው በሽታ ነው። የኛ ያልሆነ ገንዘብ እኛ ጋር ካለ የኛን ይዞ የሚሄድ ነው። የሚሄደውም ደግሞ በእጥፍ ነው። የነጠቀውንም ቢመልስ ቤት ያሳጣናቸው፣ ኑሮ ያሳጣናቸው፣ እንጀራ ያሳጣናቸው ካሉ በእውነት ዛሬ የመካሻው ቀን ነው። ንስሐ ማለት የበደልናቸውን ሰዎች መካስም ነው። እምንክሰው ባይኖረን አጥፍቻለሁ ይቅርታ አድርግልኝ ማለት የህሊናም ካሳ ነው። እያንዳንዱ ቀን ያልጀመርነውን በጎ ሥራ የምንጀምርበት፣ ያጠፋነውን የምንክስበት ነው። የቀኑ ዕድል ሊያመልጠን አይገባም። በእኛ ምክንያት ያዘነ፣ የተሰበረ፣ ከአገልግሎት የተፈናቀለ፣ ቤትና ንብረቱን ያጣ፣ ከሀገሩ የተሰደደ ካለ ይቅርታ ማለት አለብን። ይሄ ወገኖቼ የብዙዎችን ህሊና ያሳርፋል። ይሄ እግዚአብሔር አለ ብሎ እንደመመስከር ነው። በሕይወት ትእዛዝ ቢሄድ የእግዚአብሔር ትእዛዛት ከሕይወታችን ጋር የተገናኙ ናቸው። ሕይወት የምንለው የቁመናችን የሁለንተና መጠሪያ ነው። ሕይወት የእግዚአብሔር ትእዛዝ ለጤናችን አስፈላጊ ነው። ለኢኮኖሚያችን አስፈላጊ ነው። ለትዳራችን አስፈላጊ ነው። ለማህበራዊ ትስስር አስፈላጊ ነው። ለአባትና ልጅ ግንኙነት አስፈላጊ ነው። የእግዚአብሔር ትእዛዝ ለመዝራት ለማጨዱ አስፈላጊ ነው። የእግዚአብሔር ትእዛዝ ስጋንም ነፍስንም የሚጠቅም ነው። የሕይወት ትእዛዛት ናቸው። እግዚአብሔር ለራሱ ብሎ ትእዛዝ አልሰጠንም። እግዚአብሔር ለእኛ ብሎ ትእዛዝ ሰጥቶናል። ኃጢአትን ባይሰራ በደላችንን መድገም የለብንም። በደላችንን በንስሐ ድንበር መስጠት አለብን። በጎ ነገር ሲጨርሱት ያምራል፣ ኃጢአት ሲያቋርጡት ሕይወት ይሰጣል። በሕይወት ይኖራል እንጂ አይሞትም። ኃጢአት በመጨረሻ ገዳይ ነው። ኃጢአት ሁለመናን ይገድላል፣ ዕድሜን ያሳጥራል። በመጠጥ ዕድሜ ያጠረ ብዙ ሰው ነው። በቅብጠት ዕድሜ ያጠረ ብዙ ሰው ነው። በአደጋ ባለመጠንቀቅ ዕድሜው ያጠረ ብዙ ነው። በኃጢአቱ ውስጥ ሞት አለ። የሥጋ ሞት አለ፣ የነፍስ ሞት አለ። እግዚአብሔር የፈቀደልንን ዕድሜ በሰላም ለመኖርም ጽድቅ ያስፈልጋል። በሰላም ለመደምደምም ጽድቅ ያስፈልጋል። በሁለተኛ ቆሮንቶስ በምዕራፍ 7 ቁጥር 10 ላይ እንዲህ ይላል፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና፣ የዓለም ሐዘን ግን ሞትን ያመጣል። ብዙዎቻችን ሐዘን አለብን። የሐዘን መነሻው እጦት ነው። ሀብቱን ያጣ ሰው ያዝናል። ሀብቴን ባላጣ ኖሮ ዛሬ እዚህ ቦታ ነበርኩኝ እያለ ያዝናል። ምድራዊ ርስት ቢታጣ ሰማያዊ ርስት በእግዚአብሔር ተዘጋጅቶልናል። ደግሞስ በምድር ላይ አለኝ ብለን ለማውራት እንጂ ብዙ ሀብት ቢኖረን የምንጠቀመው ጥቂቱን ነው። 30 ቤት ብንሰራ የምናድረው አንድ ቤት ውስጥ ያውም ጠባብ አልጋ ላይ ነው። ሀብትና ንብረታችን ለሌሎች ለማካፈል፣ ድሆችን ለመርዳት፣ የተራቆተውን ለማልበስ፣ ወንድምን ለመታደግ፣ የሥጋ ዘመዶቻችንን ከችግር ነፃ ለማውጣት ካልሆነ ምንም ጥቅም የለውም።
በምድር ላይ የሚያስፈልገው ጥቂት ነገር ነው። እጦት የሐዘን መሰረት ነው። ስራዬን አጣው፣ ቤቴን አጣው፣ ንብረቴን አጣው፣ ገንዘቤን አጣው፣ አገሬን አጣው የሚል ብዙ ጭንቀቶች፣ ብዙ ሐዘኖች አሉ። ይሄ ሁሉ ሐዘን በእግዚአብሔር ፊት ተቀባይነት የለውም። ርስትህ እኔ ነኝ የሰራዊት ጌታ እግዚአብሔር ይለናል። ሀብትህ እኔ ነኝ ይለናል። ያማ ሀብት ቢሆን ኖሮ አታጣውም ነበረ። ባጣው ጊዜም ደግሞ ጠበቃ ቁመህ ትመልሰው ነበረ። ያንተ አይደለም። ወንድም ሞተብኝ፣ እህት ሞተብኝ፣ እናት አባት ተለዩኝ ብሎ ደግሞ የሚያዝን ራሱን የሚቀጣ ሰው አለ። የቆመው ሳይዋደድ ለሞተው መናደድ ይባላል። ዛሬ የቆሙትን የምንገፋቸውን የሞቱት ወገኖቻችን ቢኖሩ እንደዛ እንገፋቸው ነበረ። ቆመው ለምን አልገፋናቸውም ይመስላል ሐዘናችን። ቆመው ለምን አላቃጠልናቸውም ይመስላል። አዎ ወገኖቼ፣ የሚገድል የሚያድን እግዚአብሔር ነው። እግዚአብሔር በወሰደ በስልጣነ እግዚአብሔር ውስጥ ገብተን ሃይማኖትን ማጣት የለብንም። ይሄ ሃይማኖትን ማጣት ነው። ይሄ በእግዚአብሔር አለማመን ነው። በእግዚአብሔር ፈቃድ መተናል፣ በሱ ፈቃድ እንሄዳለን። ለራሳችንም ለሌሎችም ጊዜን መመደብ አንችልም። ደግሞም ሞት አይቀርም። በእውነት የሞቱት ለእኛ ይዘኑ እንጂ እኛ ለሞቱት ለማዘን ምን ደግ ነገር ገጥሞን ነው? እግዚአብሔር ለሞቱት እረፍተ ነፍስን እንዲሰጣቸው ሁልጊዜ መጸለይ፣ ሁልጊዜ ደግሞ አስበን ለድሆች ለጦም አዳሪዎች መስጠት፣ እሱ የተሻለ መንፈሳዊ ሕይወት ነው። ስለ ሞቱት ወገኖቻችን አብዝተን ማዘን፣ እናት አባቴን አጣሁ እያልን በጣም ማዘን ሥላሴ እናት አባቴ አይደሉም ብሎ እንደመካድ ነው። ቀድሞውንስ ቢሆን እናት አባት የሰጠን እውነተኛው እናትና አባት ሥላሴ አይደለም ወይ? እህት ወንድም አጣሁ ብሎ ማዘን በፍጹም ነውር ነው። እግዚአብሔር ቅዱሳን መላእክትን ካጠገባችንም አይለዩ እህት ወንድም ጠባቂ አድርጎ ሰጥቶናል። በእግዚአብሔር ፊት የማይወደድ ሐዘን ነው። የሐዘን መነሻው እጦት ነው። በኃጢአታቸው እንደ እግዚአብሔር ፈቃድ ያልሆነ ሐዘን የሚያዝኑ ሰዎች አሉ። እግዚአብሔር እኔን ይቅር አይለኝም የሚሉ ሰዎች አሉ። ይሄ ፍጹም ኃጢአት ነው። የቀደመ ኃጢአት መስረቅ ማመንዘር ነው። የአሁኑ ኃጢአት ግን በምህረተ ሥላሴ አላምንም ማለት ነው። ከቀድሞ ይልቅ የከፋ ኃጢአት እግዚአብሔር እኔን ይቅር አይለኝም ብሎ ማሰብ ነው። እግዚአብሔርን የሌለውን መልክ ሰይጣን እንኳ የማያማውን ሐሜት በእግዚአብሔር ላይ ማሳረፍ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። እስከ ዛሬም የኖርነው በበጎ ስራችን አይደለም፣ በምህረቱ ታላቅነት ነው። ምህረቱ ለዘላለም ነውና ብለን መዘመር አለብን። ብዙ ሰዎች ይጸጸታሉ፣ ነገር ግን እንደ እግዚአብሔር ፈቃድ አይደለም። ይጸጸታሉ፣ ራሳቸውን ለመቅጣት ይሞክራሉ። ንስሐ ማለት ራስን መቅጣት አይደለም። አንተ ራስን ቀጥተህ ራስን ማዳን ብትችል ኖሮ ክርስቶስ በጲላጦስ አደባባይ መገረፍ፣ በቀራንዮ መሰቀል አያስፈልገውም ነበረ። ከኃጢአቴ ነፃ ለመውጣት ራሴን እቀጣለሁ ብሎ የሚነሳ ሰው በእውነት ተገቢ አይደለም። ቀኖና የሚባለውም ጾምና ጸሎት፣ ስግደት ቅጣት አይደለም፣ አምልኮት ነው። አምልኮ እንዴት እንደ ቅጣት ይታሰባል? እንደዚህ የሚያስብ ካህንም ምእመንም ሊኖር አይገባውም። ዘወትርም ምንጸልየው አይደለም ወይ? ዘወትርም ምንጾመው አይደለም ወይ? ዘወትርም ምንሰግደው አይደለም ወይ? ይበልጥ ከእግዚአብሔር ጋር ለመገናኘት የንስሐ መንፈስ በውስጣችን እንዲሰርጽ ለማድረግ ነው። እንደ እግዚአብሔር ፈቃድ የሆነ ሐዘን ንስሐ መግባት፣
እግዚአብሔር የረሳልንን ነገር ለማስታወስ አለመሞከር ነው። እግዚአብሔር አንድ ነገርን ይረሳል፣ ይቅር ያለውን ኃጢአት። ይቅር ያለውን ኃጢአት እግዚአብሔር አያስታውስም። የሰው ልጅ ነው ዛሬ እገሌ ሲበድለው አምናም ትዝ ይልሃል የዛሬ 40 ዓመትም እንዲያርገኝ ነበር ይላል። የሰው ልጅ ነው ይቅር ያለውን በደል ድጋሚ አንስቶ የሚያወራ። እግዚአብሔር ይቅር ያለውን ኃጢአት ዳግም አያስታውሰው። እግዚአብሔር ከረሳልን ህሊና ምን አገባው? ምን አገባው ህሊና? ብዙዎቻችን ከህሊና ክስ ከህሊና ዳኝነት የምንለው ነገር አለ። ህሊና ዳኛም አይደለም፣ ዳኛ እግዚአብሔር ነው። ከሰይጣን ክስ ሰይጣን ራሱ እኮ ተከሳሽ ነው። ተኮናኙ ኮናኝ እኮ ነው ሰይጣን። ኃጢአታችንን በሚመለከት ህሊናም አይመለከተው፣ ሰይጣንም አይመለከተው፣ ሰዎችም አይመለከታቸውም። የእኛና የእግዚአብሔር ጉዳይ ነው። እግዚአብሔር ይቅር ካለን ህሊና ምን አገባው? እግዚአብሔር ይቅር ካለን የሰይጣን ክስ ምን ሊፈይድ? እግዚአብሔር ይቅር ያለው እግዚአብሔር የይቅርታውን ደብዳቤ ጻፈለት። የይቅርታው ደብዳቤ በግዛቱ ልክ ስለሚበተን በሰማይም በምድርም በመንግሥተ ሰማያትም በገሃነመ እሳትም የደብዳቤው ግልባጭ ይበተናል። ልጄን ይቅር ብየዋለሁ። እግዚአብሔር ይቅር ካለ ማን ይከሰናል? ለአምላካችን ለእግዚአብሔር ምስጋና ይሁን። አዎ ሰው ከስቃይ ውስጥ የሚወጣው ከጸጸቱ ውስጥ የሚወጣው በእሳት ጅራፍ ከመገረፍ ውስጥ የሚወጣው በእግዚአብሔር ምሕረት ነው። ወደ እግዚአብሔር ምሕረት እንመለስ። በፊቱ የተናዘዝንበትን ይቅርታ የጠየቅንበትን ኃጢአት ዳግም ማንሳት የለብንም። አይነሳም ግን አይረሳም የሚሉት ነገር አለ። አይነሳም ሊረሳም ይገባዋል። ወደ መዳንም የሚያደርሰውን ንስሐ ያደርጋልና እንደ እግዚአብሔር ፈቃድ የሆነ ሐዘን። የዓለም ሐዘን ግን ሞትን ያመጣል። በጸጸት ምክንያት ራሳቸውን የሚቀጡ በራሳቸው ላይ እርምጃ የሚወስዱ ሰዎች አሉ። በጸጸት ምክንያት የዓለም ሐዘን ሞትን ያመጣል። ሰይጣን ኃጢአታችንን ያሳየንና ይከሰንና መድኃኒቱ አለመኖርህ ነው ይለናል። የዓለም ሐዘን ሞትን ያመጣል። ዓለማዊ ሐዘን የምንለው ነገር ያለ እግዚአብሔር ምሕረት ኃጢአታችንን ማየት ነው። ውሃ በሌለበት በመስታወት ቆሻሻን ማየት ነው። ተጨንቆ ተረብሾ ነፃነት አጥቶ መቅረት ነው። እንደውም ባያዩት ይሻላል። ያለ እግዚአብሔር ምሕረት ኃጢአታችንን ባናየውንም ይሻለው። ምክንያቱም መፍትሄ የለውም፣ መድኃኒት የለውም። እግዚአብሔር ግን መድኃኒቱን አስቀድሞ ኑዛዜውን አስከተለ። ምሕረቱን አስቀድሞ ንስሐ ግቡ አለ። ወገኖቼ መታጠብ እኮ መጽዳት ነፃነት ነው። ንጹህነት ነፃነት ነው። ይሄ ምኑ ይሸሻል? ይሻሙበታል እንጂ። የንስሐ መንፈስ ሲሰፍን ሀገር እየዳነ ይመጣል። የተጣሉ ይታረቃሉ። የበላዩ የበታቹን ይቅርታ ይጠይቃል። የበታቹ ሕዝብ ለበላዩ ይገዛል። የመቀባበል ዘመን ይመጣል። ከዘመን ዘመን የሚንከባለል በደል የሚወራ የኃጢአት የግፍ ወሬ ካለ መቃብሩን ፍጻሜውን ያገኛል። ሀገር የሚድነው በኢኮኖሚ አይደለም። ሀገር የሚድነው በፖለቲካ ፕሮግራም አይደለም። ሀገር የሚድነው በአየር በምድር መሳሪያ አይደለም። ሀገር የሚድነው በብሔራዊ ንስሐ ነው።
ኢትዮጵያ ከሚያስፈልጓት ነገሮች አንዱ ብሔራዊ ንስሐ ነው። ከአይሁድ በዓላት አንዱ የማስተስረያ ቀን የሚባለው ነው። አሁንም ጭምር የሚከበር በመስከረም መጨረሻና በጥቅምት መጀመሪያ አካባቢ የሚከናወን ነው። በእስራኤል አየር ላይ እንኳ የሚበር ነገር የለም፣ በምድሩ የሚንቀሳቀስ የለም። በዛች በማስተስረያ ቀን ፍጹም ጾምና ጸሎት አይሁዳውያን ያደርጋሉ። ከጥንት እስከ ዛሬ ድረስ አይሁዳዊ ቢጣላ እስከ ማስተስረያ በዓል ዋዜማ ድረስ ነው። በዋዜማው ሁሉም ወደ ጎረቤቱ፣ ሁሉም ወደ ተቀየመው፣ ሁሉም ወደ በደለው ሰው እየሄደ ይቅር በለኝ ነገ የማስተስረያ ቀን ነው ይላል። ብሔራዊ ንስሐ ነው የማስተስረያ ቀን። ሀገራችን ያስፈልጋታል። ሀገራችን ያስፈልጋታል። ቂም አይበሰብስም እየተባለ የሚዘፈንባት ሀገር፣ መቀየምና መበቀል ወንድነት ነው የሚባልባት ሀገር የንስሐን ወንድነት የይቅርታን ጀግንነት መለማመድ አለባት። ወገኖቼ የተሰሩ ነገሮች እንዳልተሰሩ እንዲሆኑ ብንመኛቸው ከንቱ ምኞት ነው። ያንን ኃጢአት አዎ አድርገኸዋል፣ ግን መፍትሄ አለ፣ ግን ምህረት አለ። ያንን ግፍ ነገሌ ፈጽመዋል፣ አዎ ፈጽመዋል፣ ግን መፍትሄ አለ። ብሔራዊ ንስሐ፣ ይቅር መባባል። ብዙ አይነት በደሎች አሉ። እነሱን በጥቂቱ እንጠቅሳለን። 4 እንጠቅሳለን። የመጀመሪያው ዓለሙን ሁሉ የሚገዛውን አምላክ በጠባብ ቤት በተወሰነ ጣዖት መለወጥ ነው። እግዚአብሔር ማለት የምድርና የዳርቻዋ ገዢ ነው። የአጽናፈ ዓለም ንጉሥ ነው። ከአድማስ አድማሳት በአንድ ጥቅሻ የሚያይ ነው። ይሄንን ስፉ ምሉ የሆነውን አምላክ፣ ኃያል ገናና ስመጥር የሆነውን አምላክ በጠባብ ቤት ውስጥ በአንድ ጠረጴዛ ላይ በሰው አንቀሳቃሽነት በተወሰነ ጣዖት መለወጥ ትልቁ በደል ነው። ወገኖቼ የሰራንን አምላክ በሰራናቸው ጣዖታት መለወጥ አለማወቅም ነው። የሰው ልጅ ቢሰርቅ ቢያመነዝር የሥጋ ፈተና ወድቆበት ነው። አምልኮትን መስረቅ ግን አመፅ ነው፣ እምቢታ ነው፣ እልህኝነት ነው። የአምልኮ ኃጢአት ከባድ ነው። ዛሬ የፈጠረውን ትተው የተፈጠረውን የሚያመልኩ ለእጃቸው ሥራ የሚሰግዱ ጣዖታውያን በምድር ላይ አሉ። ለሰማይ ሰራዊት ለምድር ሰራዊት የሚሰግዱ በምድር ላይ አሉ። እኛ የምንኖረው እውነተኛውን አንዱን አምላክ ለዓለም ለማሳወቅ ነው። ጣዖታውያን ትልቁ ችግራቸው ምንድን ነው ስንል ርኅራኄን ያሳጣቸዋል። ዛሬ አንድ ዜና በቢቢሲ ላይ እያየሁ ነበረ። በአንዲት አፍሪካዊት ሀገር በጣዖት ምክንያት በየቀኑ ጣዖትን የሚያመልኩ ሰዎች ሕፃናትን እንዴት እንደሚሰዉ የቢቢሲ የምርመራ የጋዜጠኝነት ሥራ ነበር ሲቀርብ የነበረው። ብዙ ሕፃናት ይሰዋሉ። የጣዖት አምልኮ አንዱ ችግሩ ሀብት እሰጥሃለሁ እያለ ሰይጣን የገዛ ልጁን እንዲሰዋ ያደርገዋል። አምልኮ ባዕድ ጨካኝ ያደርጋል። ልጁን የሰጠንን እግዚአብሔር ትተን ልጃችሁን አምጡ ለሚል ሰይጣን እንዴት እንሰግዳለን? የሰው ልጅ ወዳጁን እግዚአብሔርን ትቶ እንዴት ለጠላቱ ሰይጣን ይንበረከካል? ዋነኛው እኮ በምድር ላይ አጥቂው፣ በምድር ላይ ሕይወቱን ሰላሙን የሚዋጋው ሰይጣን የሆነው እያለ እንዴት ከሰይጣን የጥበቃ ዋስትና ይወስዳል? ብዙ አስማተኞች
ከሰይጣን የጥበቃ ዋስትና የሚፈልጉ ናቸው። ማነውና የሚያጠቃቸው? ማነውና ለሕይወታቸው አደጋ የሆነው? ዓለሙን የሚገዛውን እግዚአብሔር በጠባብ ቤት በተወሰነ ጣዖት መለወጥ ትልቅ ኃጢአት ነው። ሁለተኛ ትልቅ በደል አምሳያችንን ሰውን መግደል ነው። ሰውን መበደል ነው። ሰውን በህሊና እንገድለዋለን። ሰውን ደሞዙን በመከልከል እንገድለዋለን። ሰውን ሞራሉን በመንካት እንገድለዋለን። አምሳያችን የሆነውን ሰውን መበደል ትልቅ በደል ነው። የምንጠብቀው የምንንከባከበው ሰው እንጂ የምናጠቃውና የምንበቀለው ሰው በምድር ላይ የለም። ወገኖቼ አጭሩን ዘመናችንን ለማጣፈጥ ከሰው ጋር በፍቅር መኖር አለብን። በጣም ትንሽ ዘመን ነው ያለን ወገኖቼ። እንኳን ለጠብ ለፍቅርም አይበቃም። አንድ ወዳጄ ከምትሉት ሰው ጋር እንደው ንጹህ የፍቅር ዘመን የምታሳልፉት ወይ 3 ዓመት ወይ 10 ዓመት ነው። ከዛ የበዛ አይደለም። ሰው የሚኖረው ወዳጁ ካለበት ሳይሆን እንጀራው ካለበት ነው። ወደ አንዱ ሀገር ሲሄድ ትለያያላችሁ። አጭር ነው የፍቅር ዕድሜ፣ ትዝታው ነው ረጅም፣ ያሳለፍነው በጎ ነገር ነው ረጅም። የምንኖረው ጥቂት ጊዜ ነው ከአንድ ወዳጃችን ጋር። እሷን ንፋስ አይንካሽ ብለን ልንንከባከባት ይገባል። ሶስተኛ አለማመስገን ትልቅ በደል ነው። ጣዖት ማምለክ ትልቅ ኃጢአት ነው። አምሳያን ሰውን መበደል ትልቅ ኃጢአት ነው። ሶስተኛ አለማመስገን። ነፍሳችሁን ጭንቅ ጭንቅ ይላታል። ነፍስን የሚያስጨንቅ ኃጢአት አለማመስገን ነው። እግዚአብሔርን አለማመስገን። ብዙዎቻችን እኩዮቻችንን አናመሰግንም። መንገድ ላይ ያገኘነውን ሰው አመሰግናለሁ እንላለን። በዚህ ጋር ነው መንገዱ ሲልን በጣም አመሰግናለሁ የኔ ወንድም የኔ እህት እንላለን። በየቀኑ መንገድ የሚመሩንን አናመሰግንም። በየቀኑ ለእኛ የሚተጉትን አናመሰግንም። ከሁሉ በላይ እግዚአብሔርን አናመሰግንም። አለማመስገን ነፍስን እስረኛ ያደርጋታል፣ ያውም የተጨነቀች እስረኛ ያደርጋታል። አመስግኑ። አራተኛ በእግዚአብሔር አለመታመን። በእግዚአብሔር አለመታመን ትልቅ በደል ነው። የሚገዛበት ጥበቡን አለማወቅ፣ የሚያድንበትን መንገዱን አለማወቅ፣ ህዝቡን የሚረዳበትን ኃይሉን አለማወቅና አለመታመን ትልቅ ኃጢአት ነው። እግዚአብሔርን የሚያህል ጌታ ይዘን መጨነቃችን ትልቅ ኃጢአት ነው። ንስሐ መግባት አለብን። መጨነቅ ኃጢአት ነው። መጨነቅ በደል ነው። በእግዚአብሔር አለማመን ነው። ብዙዎቻችን እንቅልፍ አጥተናል። ለራሳችን ከእግዚአብሔር በላይ በጣም እንዘንለት ብለን የበለጠ ታውከናል። በመስታወት ፊታችንን እያየን ለራሳችን በጣም እናዝናለን። ዙሪያችንን እያየን ይሄ ጎደለብኝ፣ ይሄ ሄደብኝ እያል እናዝናለን። ወገኖቼ ሁሉ ሄደው እግዚአብሔር ቀርቷል። ሁሉ ኖረው እግዚአብሔር ባይኖር ባዶ ነው። ሁሉ ሄደው እግዚአብሔር ከቀረ የሀብት ጥግ ነው። ለሥላሴ ክብር ምስጋና ይሁን። ከጣዖት እንውጣ። ገንዘብን መታመን ጣዖት ነው። ገንዘቤ እያለ ጉልበቴ እያለ እገሌ እያለ ማለት ጣዖት ነው። እግዚአብሔር ጣዖታችሁን ዛሬ ሳይሰብረው የታመናችሁበትን ሰው ሳታስቀስፉት ጌታዬ ሆይ መታመኔ ባንተ ነው በሉ። ሰው ለራሱም ከበቃ በቂ ነው፣ እንኳን ለኛ ሊተርፈን። ጉልበታችን ወገኖቼ ከምንም አያድነንም። ገንዘብ እንደውም የመሞቻችን ምክንያት ሊሆን ይችላል። ምንም የሌለው እንዳኮ ሽፍታ ከጉርሻ ጋር ነው የሚሸኘው። ካለህ ነው ሽፍታም የሚገልህ የሚያጠቃ። ገንዘብ መሞቻም ነው። በሱ መታመን አይገባንም። ጌታ የተሸጠበት ነው። እርኩስ ነገር ነው። ንቀ ነው አገልጋያችን አሽከራችን ልናደርገው ይገባል እንጂ ልንሰግድለት፣ ወንድም ልንለውጥበት፣
ሃይማኖትን ልንለውጥበት፣ መገዛትን ልንለውጥበት በእውነት አይገባም። ሀገርን ሊለውጥበት ገንዘብ አይገባም። ጣዖት ብዙ ነው። ዛሬ ገንዘብ የኪስ ጣዖት ነው። አምሳያችንን ሰውን መበደል ትልቅ ኃጢአት ነው። ወገኖቼ ሰውን እንኳን ክፉ ልትናገሩ በክፉ ፊት ማየት የለባችሁም። እንኳን ክፉ አይን ልታሳዩት አይደለም፣ እይታ ልትሰጡት አይደለም፣ በልባችሁ በክፉ እንዳታስቡ። ያ በውስጣችሁ ሲጸነስ ጌታዬ ሆይ ልቤን ንጹሕ አድርግልኝ፣ ከልጅህ ጋር ተጣልቼ ሰውን ጠልቼ ያንተ ወዳጅ መሆን አልችልም በሉት። እግዚአብሔር የፍቅርን መንፈስ ያፈስብናል። ወትሮም ፍቅር የኛ አይደለም፣ በጸጋ ከእርሱ የምንቀበለው ነው። ያጥለቀልቀናል። አለማመስገን ነፍስን የሚያስጨንቅ ኃጢአት ነው። ተመስገን በሉ። በሽታው እየቀለለ ይመጣል። ውጊያው እየቀነሰ ይመጣል። ጠላቶቻችን እያነሱ ይመጣሉ። ትንሹ ነገር እየበረከተ ይመጣል። ለእግዚአብሔር ምስጋና ይሁን። ከሁሉ በላይ በእግዚአብሔር ታመኑ። እግዚአብሔር በጥበብ የሚገዛ አምላክ ነው። እግዚአብሔር ለማዳን መንገድ አያጥረውም። እግዚአብሔር ሕዝቡን ሁሉ ሊረዳ ኃይል አለው። ኃይል አለው። ኃይል አለው። ኃይል አለው። ኃይሉ አይገመገምም። ለዚህ አምላክ ሎሌዎች ያደረገን ክብር ምስጋና ለእርሱ ይሁን። አቤቱ እናመሰግናለን። ጥንትም ዛሬም ወደፊትም የምትኖር በማንኖርበት ዘመን እንኳ መኖርህ የማይጠረጠር ሕያው እግዚአብሔር እናመሰግንሃለን። ስለ ጊዜው ስለ ሰዓቱ ክብር ምስጋና ላንተ ይሁን። በሰማነው ቃል ጓዳችንን ቀድሰው፣ ኑሯችንን ፈውሰው፣ ሀገራችንን ትንሣኤ ስጣት። ጌታ እግዚአብሔር ሆይ የሰማነውን ቃል ደግሞ ለልምላሜ ለፍሬ ለአሕዛብ ሁሉ ጥጋብ እንዲሆን አቤቱ እንለምንሃለን። እንደ ቸርነት የንስሐ መንፈስ እንድትሰጠን እርስ በርሳችን የምንቀባበልበት ዘመን እንዲሆን በዘረኝነት እንኳን ሰውን መጥላት አይደለም ሰውንም መውደድ ኃጢአት መሆኑ እንዲገባን አቤቱ ሆይ እንድትረዳን እንማጸናለን። ስለ ቸርነት ስለ ምሕረት ታላቅነት ሁሉን ስላደረክልን ተመስገን። ይህንን ቀን ያየነውም የተረፍነውም የቆየነውም እኛ ነን። ተመስገን። የሁላችንን ፍጻሜ እባክህ አሳምርልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። እርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።